ሲሆን የሰው ስተት አይታችሁ ለፉ ካቃታችሁ ደግሞ የሰው ስተት አትፈልጉ። የመፍረድ ኃጢአት ሰልጥኖብናል። የመፍረድ ኃጢአት ስዕል አድኖ የቅዱስ ጊዮርጊስ እንደሆነ አውቃለሁ እንጂ እዚህ ጋር እንኳን ያለችው ልጅ ማን እንደሆነች ምን እንደሆነ ምንም የማውቀው ነገር የለም። በእውነት ነው የምላችሁ። ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገዩ። በእውነት ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው። በዓለማዊና ከእግዚአብሔር ህግ ጋር በሚጻረር ነገር የሚታወቅ ሰው ያለምንም የንስሐ ሂደት ያለምንም የትምህርት ጊዜ ያለምንም የተለወጠ ልብ መጥቶ ለቤተ ክርስቲያን ገንዘብ አሰባሳቢ ሆኖ ሲቀርብ ለወጣቶች ዓለም ላይ እንደልባችሁ ሆናችሁ መታችሁ ደግሞ ቤተ ክርስቲያንን መወከል ትችላላችሁ የሚል የተዛባ መልእክት ያስተላልፋል ነው እንጂ ኃጢአተኞች ወደ ቤተ ክርስቲያን ባምቢ ሀበሻ በቅርቡ ከአንዳንድ የኦርቶዶክስ የመንፈሳዊ ፕሮግራሞች የቤተ ክርስቲያን ክስተቶች ጋር በተያያዘ መታየቷ ብዙ ሰዎችን አነጋጋሪ መሆኑ ይታወቃል። ምክንያቱም ባምቢ ከዚህ በፊት በቲክቶክ በፌስቡክ ላይ የሚያነጋግሩ ይዘቶች እንዳላት የታወቀች ናት። ድንገት ከመንፈሳዊ ይዘት ጋር መታየቷ አንዳንድ ሰዎችን አስከፍቷል። ሰው ንስሐ ሊገባ ይችላል አሉ። ሌሎች ደግሞ ይህ ማስታወቂያ ነው እንጂ እውነተኛ መንፈሳዊ ለውጥ አይመስልም ብለው ተቃወሙ። እሸቱ የገባው እዚህ ነው። እሸቱ አለማየሁ ይህን ጉዳይ በቀጥታ እሱ ለባምቢ ብቻ ሳይሆን ባምቢን ወደፊት ያመጡ ሰዎች በቤተ ክርስቲያን ስም የሚያቀርቧትን ከቀድሞ ሕይወቷ ወደ ቅድስና መጣች ብለው የሚያበረታቱን ጠንካራ ቃል ተናገረባቸው። መጀመሪያ ላይ ሰዎች ምክር ይሰጣሉ ብለው አስበው ነበር። ሰዎችን ያስቆጣው ትክክለኛ ነገር ምን ነበር? እሸቱ የተናገረው እንደ ሰው አስተያየት የባምቢን ያለፈ ሕይወት በማንሳት አዋረዳት። እሷ ማናት? ከየት መጣች? በሚል የሚያሳንስ አቀራረብ ነበር። የሴትነቷን ክብር የሚነካ ንግግር አደረገ። ሰዎች ይህ ኮሜዲ አይደለም ብለዋል። የንስሐ በር ዘጋ። ብዙ ኦርቶዶክሳውያን እንኳን ሰው ቢበድል ንስሐ የለውም ማለት አይቻልም ብለው እሸቱን ተችተዋል። ምክር ስም ሰውን አዋረደ። ቤተ ክርስቲያንን ጠብቃለሁ ብሎ ግን ጥቃት ፈጸመ፣ ከልክ አለፈ ብለው ተቆጥተዋል። እሸቱ ይቅርታ የጠየቀው በዚህ ምክንያት ነው። ከከፍተኛ ጫና በኋላ እሸቱ ቃሌ ከመጠን አልፎ ከሆነ ሰውን ካስቀየምኩ ባምቢን በግል ካሳዘንኳት በሚል ይቅርታ ጠየቀ። ግን ህዝቡ የሚለው አንድ ሰው ሁሉም የማይናገሩት ዋና ሚስጥር ይህ ጉዳይ ባምቢ ብቻ አይደለም። ሰዎች የተቆጡት እሸቱ የተናገረው ብዙ ሴቶች በሶሻል ሚዲያ ላይ የሚደርስባቸውን ፐብሊክ ሸሚንግ ስለሚወክል ነው ማለት። ዛሬ ባምቢ ነገ ሌላ ሴት ናት ብለው ሰዎች ቆመዋል። በአጭሩ እውነቱ እሸቱ ይቅርታ የጠየቀው ባምቢ ሀበሻን ለመምከር ጀምሮ በግል ህይወቷና በክብሯ ላይ ስለደረሰ ነው። እናንተ ምን ትላላችሁ? እሸቱ ትክክል ነው ወይስ አይደለም? ሐሳባችሁን በኮሜንት አስቀምጡ። ልንገራችሁ ሲሆን የሰው ስተት አይታችሁ ለፉ ካቃታችሁ ደግሞ የሰው ስተት አትፈልጉ። የሰው ስተት የሚፈልግ ሰው ስሙ እንዲህ ይባላል፣ እኩይ ፍልስጣ ይባላል። እኩይ ፍልስጣ ማለት ምን ማለት ነው? ጋኔን። እስቲ ጋኔን በሉ። ጋኔን መሆን ከፈለጋችሁ የሰዎችን ስተት ፈልጉ። እገሌ እንዴት እንደዚህ የሚላል እገሌ እኮ እንዲህ ያለ ደረጃ ደረሰ ሲባል ሰርቆ ነው ይላል። እንዲሁ ግርም እኮ ነው የሚያደርገው። እገሌ እኮ እንደዚህ ያለ ሰርቆ ታቦሽጦ ነው ይላል። እገሌ ሊቆነ የዋጣት ነገርማ አለች። እንዲሁ ምን አይነት እኮ እንዲሁ ፍዳ እኮ ነው ፍዳ። በቃ እንደዛ እያልን በቃ እንዲሁ ለነገሩ ሁሉ ሌላው ቀርቶ እኮ የሰዎች መልካም ነገር ስንሰማ ንስሐ የሰው መመለሻ በር ነው። ማንም ሰው ቢሆን ወደ ንስሐ ሊመጣ እንዲህ ባያረግ። ስለዚህ ባምቢ ቅናቱ ነው ውስጥ የሚነደው ቅናት እንደሚገባ ሰይጣንነት ነው። የሰው ስተት ሰውን አንፈርድበትም። አንድ እንደ አባ ገብረ ኪዳን ያሉ መምህራን የአባ ገብረ ኪዳን አንድ ትልቅ መልእክታቸው የቀድሞ ሕይወት ሰውን ለዘላለም አያቀርበውም ማለት ነው።
እነሱ ሰውን በድርጊቱ ሳይሆን መመለሱ እንደሚመዝን ያስተምራሉ። ስለ ባምቢ በተለይ የተናገሩት በአንዳንድ ሚዲያ ቆይታዎች ላይ እንዲህ ያሉ መልእክቶች ተጠቅሰዋል። እሷ ወደ እግዚአብሔር ተመልሳለች። ንስሐ የገባች ሰው ነች። ሰው የሚቀየር ነው። ለምን ሰዎች ተከፈሉ? ይህ ነው ዋናው ነገር ችግር። የሚደግፉት መንፈሳዊ ትምህርት ነው። ንስሐ ሁሉን ይቀይራል። የሚተቹት እውነተኛ ለውጥ ሳይታይ መድረክ ሰጥተዋል። ሶሻል ሚዲያ ስኬት እየተሰራ ነው። አጠቃላይ ሚስጥሩ አባ ገብረ ኪዳን የሚያስተምሩት አንድ ነገር ነው። ኃጢአተኛ ሰው እንኳ ከተመለሰ አትጣሉት። ግን እሸቱና ሌሎች የሚተቹት ደግሞ መመለስ እውነት ከመሆኑ በፊት ማስታወቂያ አትስሩበት ነው። በአጭሩ አባ ገብረ ኪዳን ባምቢን ንስሐ የተመለሰች ሰው በመቀበል መምህርነትን አሳይተዋል። ይህ ግን ብዙ ሰዎችን ከፋፍ እኔ የሆነ ነገር መተሽ ንገሪያቸው ሲለኝ ለራሴ መያዝ አልወድም። ምክንያቱም በእውነት እግዚአብሔር በሚያውቀው ሰው ሆኜ ሳይሆን እኔ እንጃ ሜቢ እግዚአብሔር እንግዲህ ለትልቅ ነገር አስቦኝ ሊሆን ይችላል። ፍጻሜውን እሱ እግዚአብሔር ያሳምርልኝና ይሁን ነገር ማውራት ያለብኝ መስሎ ከተሰማኝ መጥቼ ነው ቶሎ ልነግራችሁ የምፈልገው እና ዛሬ ምን ልነግራችሁ ፈለግኩኝ መሰላችሁ? ዛሬ እንደምታውቁት የአባቴ ቀን ነው። የሰማዕቱ የቅዱስ ጊዮርጊስ ቀን ነው። ቅዱስ ጊዮርጊስ እኔ በእውነት ነው የምላችሁ ምንም ፍቅሩን አላውቅም። ስዕል አድኖ የቅዱስ ጊዮርጊስ እንደሆነ አውቃለሁ እንጂ እዚህ ጋር እንኳን ያለችው ልጅ ማን እንደሆነች ምን እንደሆነ ምንም የማውቀው ነገር የለም። በእውነት ነው የምላችሁ። ወደ ጊዮርጊስ ቤተክርስቲያን መሄድ እንዴት ተነስቼ ካለሁበት ሰፈር ፒያሳ ድረስ ሄጄ ራሱ ቤተክርስቲያኑ እንደተገኘሁኝ ምንም አላውቅም። ጉባኤን ሰበብ እያደረግኩኝ ብቻ በጣም በከፋኝ ሰዓት በጣም ጫጫታ ስለሚበዛብኝ እዚህ ላይ ሁሉም ሰው እጅ ጠቋሚ ሲሆንብኝ ተነስቼ እሱ ጋር ሄጄ በቃ ስዕል አድኖን ይዤ ኧረ አባቴ እስከመቼ ኧረ አባቴ ብዬ እናናግረው ነበረ። የኔ አባት የኔ ጌታ የማይረሳ ልመኔ በእውነት ከዚህ አስነስቶ በረሃ ድረስ ወስዶ የእሱን ተአምር እንድመሰክር በአይኖቼ አይቼ እንድመሰክር አድርጎ መልሶኝ ዛሬ ቤቴን በእልልታ ሞልቶ የደስታ እንባ የሚያስነባኝ ሰማዕቱ ለእኔ እንደደረሰ ለእናንተ ይድረስላችሁ። እዚህ ጋር ያለችው አሁን ብሩክታዊት ነች። ብሩክታዊት ግን እኔ ነች። ብሩክታዊት እናት አባቷ እንኳን ሳይቀሩ ለዘንዶ እንድትበላ አሳልፈው ተስፋ ቆርጠው ሰጥቷት ሰማዕቱ ብቻ ነው ያዳናት። እኔንም አባቴ እንደዛ ነው ያዳነኝ። ሁሉም ጣሱ ሲቀስርብኝ ሁሉም ሲናገረኝ የኔ አባት ግን ካለሁበት ነገር ጎትቶ ወጣኝ። በእውነት አመስግኑልኝ። እናንተም ጸሎት ስታደርጉ ወለተ ሐናን የሰማዕት ሰማዕቱ የልዳው ኮከብ የልዳው ፀሐይ ሰማዕቱ ቅዱስ ጊዮርጊስ ሆይ እኔንም ስማኝ በሉልኝ። ወደ ደጁ ደግሞ ስትሄዱ አደራ በስሜ ሻማ ወይም ጣፍ አብረታችሁ አመስግኑልኝ እና ሁሌም እስከ መጨረሻ ድረስ ጠብቃት ብላችሁ ተማጸኑልኝ። እንኳን አታድርግ። የሶሻል ሚዲያ ዓለም ሰውነትን ይሸጣል፣ እይታን ያመጣል፣ ኮሜንት ያመጣል፣ ገንዘብ ያመጣል። ነገር ግን መጨረሻው አያምርም። ክብር፣ እርግጠኝነት፣ የራስ እሴት፣ ሰውነሽን ቤተክርስቲያን እንደ ትሬድ ስቴጅ አትጠቀሚ። ማንም ሰው ወደ ቤተክርስቲያን መምጣት ይችላል። ነገር ግን ቤተክርስቲያን የማስታወቂያ መስሪያ ስቱዲዮ አይደለችም። እውነተኛ ንስሐ መግቢያና ስጋው ደግሞ መቀበያ ናት እንጂ ካሜራ አያስፈልገውም፣ ቫይራል ክሊፕም አያስፈልገውም፣ ስቴጅ ፕሮሞ አያስፈልገውም። እግዚአብሔር ከልብ ጋር ይሰራል እንጂ ከአልጎሪዝም ጋር አይሰራም። ከሚጠቀሙብሽ ሰዎችም ተጠንቀቂ። ብዙ ጊዜ እንዲህ ያለ ዝና ውስጥ እህት አንቺ ታዋቂ ነሽ፣ አንቺ እንፈልጋለን፣ አንቺ ብትመጪ ፕሮግራሙ ይነሳል የሚሉ ሰዎች ይኖራሉ። ነገር ግን እነሱ የሚፈልጉት አንቺን ሳይሆን ትራፊክሽን ነው። ቀኑ ሲያልፍ እነሱ ይሄዳሉ። ስድቡን የምትሸከሚው አንቺ ነሽ። እናትሽ ፊት ቆመሽ ይህን ሁሉ ማየት ትፈልጊያለሽን? ይህ ጥያቄ ከባድ ነው፣ ግን እውነት ነው። አንድ ቀን ቤተሰብሽ፣ ልጆችሽ፣ ዘመዶችሽ ያለፈውን ይመለከቱብሻል። እነሱ ሲያዩ መጸጸትን ያመጣብሻል። እግዚአብሔር በሰው ጩኸት አይመዝንሽም። ሰዎች ዛሬ ይሰድቡሻል፣ ነገ ደግሞ ሌላውም ይሰድብሻል። ኢንተርኔት ክራውድ ቋሚ ፍቅር የለውም። ነገር ግን አንቺ ብቻሽን ስትሆኝ የልብሽ ድምፅ አለ። እርሱን ስሚ፣ ከእውነት ጋር ተመለሽ። የሚጠቅምሽ ይህ ነው። በአጠቃላይ ባምቢ ቫይራልነት ጊዜያዊ ነው፣ ክብር ግን ለህይወት ነው። ራስሽን ለትራፊክ አትስጪ ይልሻለሁ።